ዳዊት ወልደ ጊዮርጊስ ከተራበው ህዝብ ገንዘብ ዘርፎ አሜሪካን የገባ ሰው ነው። የተወለድኩት እንደሱ ነው፣ ያደግኩት እንደሱ ነው፣ የታገልኩት እንደሱ ነው። የሞቱትን ጓደኞቼ ለዚህ ነው። ዛሬም ያለሁት ያ ዳዊት ነኝ። እሱ ብቻ ነው ሀገር ወዳድ እና ምንም የምመልሰው ነገር የለኝም። የተሰጠኝ መረጃ ነው። ይሄም ይታረም ነው። እንዲያው ሻለቃ ዳዊት በቀሪ እድሜያቸው አራተኛው አምስተኛ መፈንቅለ መንግስት የመሞከር እድል ይኖራቸዋል። ከዚህኛው ልምድ ተነስተን ኑር ስንባል መኖር ነው። ለመኖር ብቻ ትርጉም መስጠት ነው። ለዛች ለሚሰጥ ጊዜ ትርጉም መስጠት ነው። ትርጉም ያለው ስራ መስራት ነው። ዳዊት ወልደ ጊዮርጊስ ከተራበው ህዝብ ገንዘብ ዘርፎ አሜሪካን የገባ ሰው ነው። እሱን በአሜሪካን ፍርድ ቤት ከሰን ልክ እናስገባል ሲሉኝ እኔ ከአንድ ተራ ግለሰብ ጋር ወረዳ ወርጄ አልሟገትም ብዬ ንቄን የተውኩት። ያኔ እኮ ስራ ፈቶ ሲንገላወድ አንድ ስሙን የማላስታውሰው እድገት በህብረት ውስጥ የነበረ ሰው እንደው እባኮን የህግ ሰው ነውና አስገብተን ብናሰራው ይሆናል ብሎ ለምኖኝ ነው ስራ የሰጠሁት። ኤርትራ ፍስሐ ደስታን ልንሾመው ነበር። ፍስሐን ጠርቼ ኤርትራ ብትሄድ ትጠቅመናለህ፣ ቋንቋቸውንም ትናገራለህ ብለው ትንሽ ቅር አለው። በእውነትም ከፍተኛ ባለስልጣን የነበረውን ሰውዬ ወርደህ ክፍለ ሀገር አስተዳዳሪ ሆን ማለት እንደ ዲሞሽን ይቆጠራል። ይሁን እንጂ እኔ ፍስሐን ላሳምነው ሞከርኩ። ግድ የለህም ለዓላማችን መሳካት ስትል ምን አለበት ብትሄድ ብየው ነበር። ቅር ሲለው በልተው ብዬ ለዚህ ለማይረባ ለዳዊት ሰጠሁት። እሱ የኤርትራን ቆንጆች ማሳደድና ውስኪውን መለጋት ነበር ስራው። ደግሞ እሱን ብሎ ለሀገር ተቆርቋሪ የውሸቱ ውሸት በሩን በርግጄ ገብቼ ምንና ምን ይላል እሱ ነው ደግሞ። አይ ጉረኛ ደግሞ ማዘር ቴሬዛ ምናምን ይላል። እኔ ማዘር ቴሬዛን የማውቃቸው ከሱ በፊት ነው። ህንድ አገር ነው የማውቃቸው። እሱን ብሎ አገር ወዳድ ሚስጥራችንን አንድ ሳይቀር ሙልጭ አድርጎ ሸጦ ለወንበዴ የሰጠ አይደለም። መፈንቅለ መንግስቱን ከኢሳያስ አፈወርቂ ጋር ተገናኝቶ ያቀናጀ ያቀናበረ የሲአይኤ ሰላይ መሆኑ የማይታወቅ መስሎታል። ኢሳያስና መለስ እኮ ተራ ወንበዴዎች ነበሩ። ለድል ያበቋቸው ዳዊትን የመሳሰሉ የውስጥ ቦርቧሪዎች ናቸው። ያ ባይሆን ኖሮ ዘላለም እንደ አይጥ ጉድጓድ እንደቆፈሩ ጉድጓድ ሆነው ይቀሩ ነበር። ህዝቡ እኮ አንድም ጊዜ ኤርትራን ስጡ ልቀቁ አላለም። አንድም ጊዜ። እኔ ደግሞ በህዝቡ ነበር የተማመንኩት። ምናልባትም እዚህ ላይ ተሳስቼ ይሆናል። ከዚህ በተረፈ ዳዊት ከኔ ጋር በተለየ የሚቃረንበት ምክንያት አልነበረውም። አባቱ ብላታ ወልደ ጊዮርጊስ ከጣሊያን ጋር ይሰሩ እንደነበረ በጋዜጣ ያወጣበት በወቅቱ የነበረው ማስታወቂያ ሚኒስቴር ነበር። ይሄ ደግሞ ሐቅ ነው። ከዚያ በኋላ ሰውየው ለሀገራቸው የሰሩትን መልካም ነገር ሊለውጠው አይችልም። ኮሎኔል መንግስቱ ኃይለ ማርያም ከጋዜጠኛ ገነት አየለ ጋር በነበራቸው ቆይታ የኮሎኔል መንግስቱ ትዝታዎች በሚል ከወጣው መጽሐፍ ላይ ኮሎኔል መንግስቱ ስለርሶ የሰጡትን ነው። እርሶም በሁለቱ መጽሐፍቶች ላይ ያሉት አለ። ከዚህ ጋር ያይዘው የሚያነሱት ካለ እድሉን ልስጥና ሻለቃ ከኮሎኔል መንግስቱ ሳንወጣ አንድ ጥያቄ አንስቼ ወደ ሌላው ጉዳያችን ደግሞ እናልፋለን። ታዲያም ለምን ሾመኝ? ሁሉ ሹመት ካወቀ መጥፎ መሆኔን ማረባ ከሆነ ኮንኩኝ ለምን ሾመኝ? ሁሉ ቦታ ከእርዳታ እድገት በህብረት ስገባ እሱ ነው እዛ ሄዳለኝ። ከዛ እርዳታ ማስተባበሪያ ምክትል ኮሚሽነር ሲሆን እሱ ነው የሾመኝ። በትልቅ እንትን የተናገረው ንግግር እንደዚህ ያለ ታታሪ ጎበዝ የተማረ በኤርትራ ያስመሰከረ ብሎ የተናገረው ንግግር አለ። ከዛ ውጭ ጉዳይ ሚኒስትር እሱ ነው የሾመኝ፣ ለምኜ አይደለም። ኤርትራ ሀገረ ገዢ እንደሆን ለምኜው አይደለም። ኮሚሽነር እንደሆን ለምኜው አይደለም። ይህን ሁሉ ካወቀ ስለኔ ታዲያ ለምን ሾመኝ? ሲያየ ከሆንኩኝ ለምን ሾመኝ? አገር ወዳድ እሱ ብቻ ነው አገር ወዳድ እና ምንም የምመልሰው ነገር የለኝም። ያው ምንም ራሱ ይናገራል ነገሩ መናገር አለበት።
እንግዲህ ምናልባት እንዳለመታደል ሆኖ ቅያሜ ውስጥ እርሶ በሰነዘሯቸው የደም እንባ ላይ በጻፏቸው እንጂ እንዳልኩት እኔ እስካለ ማስረጃ ድረስ ስለ እርሶ ከዚህ መጽሐፍ ውስጥ ከዛ በፊትም ከዛ በኋላም አልተናገሩም። እንዳሉትም ደግሞ ሻለቃ ዳዊትና እኔ በምንም መልኩ ተጋጭተንም የሚያገናኘንም ነገር ኖሮ አያውቅም ብለዋል። ስለዚህ እሱንም አንድ ግምት እንሰጣለን። ዞሮ ዞሮ ከኮሎኔል መንግስቱ ሳንወጣ ሻለቃ እንዲያው ማስረጃም ካለ እንዲነግሩኝ ነው፣ መታረምም ካለበት ቢስተካከል ብዬ ነው። በተደጋጋሚ እርሶም ሲናገሩ ሰምቻለሁ። የቀድሞ ሚዲያችን ላይ ኢትዮ 360 ላይ ቪዥን ኢትዮጵያም በቅርቡ መተው ንግግር ሲያደርጉም ሰምቻለሁ። ከኮሎኔል መንግስቱ ኃይለማርያም ጋር ያይዘው አሁን ሀገሪቱ ያለችበትን ሁኔታ ሲገልጹ ኮሎኔል መንግስቱ ኦሮሞ ናቸው እናታቸውም በአባታቸውም ይላሉ እና ምንድነው ማስረጃው? ናቸው ወይ በትክክል ኦሮሞ ናቸው ወይ? አዎ በትክክል ኦሮሞ ለመሆናቸው አባትየው ብዙ ጊዜ ነገ ይመጡ ነበር። አባትየው ብዙ ጊዜ ይመጡ ነበር። አንዳንድ ሰዎች በተለይ ኮሚሽነር ሆኜ ወደ መጨረሻው ገዳማ አንዳንድ ሰዎች እንዲቀጠሩላቸው እኛ ጋር ብዙ ከበጀት ውጭ ሆኑ በእርዳታ ብዙ እርዳታ ሰጪ ድርጅቶች ከኛ ጋር ስለሚሰሩ እዛ አካባቢ ሰው ማስቀጠር ይቻላል። በጀቱ በኢንተርናሽናል ድርጅቶች ነው። አንዳንድ ችሎታ ያላቸው ሰዎች ማስቀጠር ይቻላል እና እሳቸው እየመጡ እስቲ እባክህ ከሌ እንደዚህ ብታደርግ እንደዚህ ያሉ አንዳንድ ነገር ይጠይቁናል። ይመጣል። ብዙ ጊዜ አያቸዋለሁ እና እሳቸው ያጫውቱኛል። እሳቸው ኦሮሞ መሆናቸው ምንም አይክዱም። ከዛ ደግሞ የሚያውቁ ሰዎችም እናትየውም ኦሮሞ ናቸው አሉ። ስለዚህ ይህን አዳምሬ ነው እኔ ከእሳቸው የማውቀው። ሰውየው በደንብ አውቃቸዋለሁ። አባትየውን የሚከበሩ ሰው ናቸው። በደንብ አውቃቸዋለሁ። እናትየውን ደግሞ ያው ሉሌም ሌሎችም እንዳጫወቱ ከብዙ ቦታ እንደሰማ ነው። እናትየውም ኦሮሞ ናቸው ነው። የእሳቸውን ኦሮሞነት በደንብ አውቃለሁ። የአባትየውን የእናትየውንም እንደሱ ነው የሰማሁት። በዋነኛነት እዚህ ላይ ትኩረት እናደርግ ያልኩት ምንድን ነው እንዳሉት ኮሎኔል መንግስቱ ኃይለማርያም ወልዴ ናቸው። አምሳ አለቃ ኃይለማርያም ወልዴ ኦሮሞ ናቸው እና እንደሚታወቀው ፉሪ ነው ተወልዶ የሚያደጉት ፉሪ ነው። ይሄ ከሲቪል አቪዬሽን ማዶ ያለው ግልጽ ይታወቃል። እሱ ደጋግመው ሌሎች መረጃዎችም ያመለክታሉ። በእናታቸው ዙሪያ ግን እርሶ ብቻ አይደሉም። ከቅርብ ጊዜ ወዲህ አንዳንድ ሰዎችም የተሳሳተ መረጃ ሲያዘዋውሩ ያለው ልክ እናታቸው ኦሮሞ እንደሆኑ አድርገው የሚገለጽ ነገር አለ። እሳቸው ደግሞ ለስደት ከበቁ ከሁለት ዓመት በኋላ አንድ ቃለ ምልልስ አድርገው ነበር። የዛሬ 26 ዓመት ይመስለኛል። በዛ ላይ ተጠይቀው ነበር። ዞሮ እርሶ ከኢትዮ 360 ጋር ያደረጉትን ቆይታና የእሳቸውን ምላሽ አንድ ላይ እንከታተለውና ዝርዝር ከእናታቸው ጋር የተያያዘውን ነገር እመለስበታለሁ። እሱን እንከታተል። መጀመሪያ እሳቸው የሚሉትንም ደግሞ አብረን እንስማ። ከእርሶ ንግግር ጎን ለጎን አድርጌዋለሁ። እሺ። የኢትዮጵያ ሬቮሉሽን በተመሰረተበት ጊዜ መንግስቱ ኃይለማርያም ሊቀመንበር በሆነበት ጊዜ አንደኛ መታወቅ ያለበት መንግስቱ ኃይለማርያም በአባቱም በእናቱም ኦሮሞ ነው። እኔ አውቃቸዋለሁ፣ ቤተሰቡን አውቃቸዋለሁ፣ አባቱን በጣም አውቃቸዋለሁ። ብዙ ጊዜ ይመጡ ነበር፣ ቢሮአችን እየመጡ እንወያይ ነበር። ቤተሰቡና ቃል እነሱ ያምናሉ። መጀመሪያ ከእርስዎ እንስማ። እናትና አባቶ የት እንደተወለዱ የእርስዎንም ማስተዳደግ ቢገልጹ። ህዝቡ በዚህ በኩል ሆናችሁ እንደው የባባበት ጥያቄ ከሆነ እኔ ከሁለቱ ታላላቅ ብሔረሰቦች እወለዳለሁኝ። ይኸው ከኦሮሞና ከአማራው። አባቴ የሸዋ ኦሮሞ ናቸው። እሳቸውም አባታቸውም እና የተቀረ ትውልዳቸውም የተወለዱትና ያደጉት አዲስ አበባ ከዚህ ከቀድሞ አውሮፕላን ማረፊያ ወይም ደግሞ አርሚ አቪዬሽን ከምንለው ባሻገር ፉይ በምትባለው መንደር ነው። አባቴ ኃይለማርያም ይባላሉ። አባታቸው ወልዴ ይባላሉ። የኔ አያት የአባቴ አባት አያና ይባላሉ። የኦሮሞ ብሔረሰብ ናቸው። እናቴ ከመንዝ ነው የምትወለደው። የመንዝ አማራ ነች። ብዙነሽ ወልደ አማኑኤል ትባላለች። በዘመኑ አነጋገር እጅግ እሳቸውም እንደሚያዝኑበት እዚህ ቃለ ምልልሳቸው ላይ ያነሳሉ። እኔም ሻለቃም አብዛኛው ኢትዮጵያዊ በዛ ውስጥ ስለኖርን አሁን የደረስንበትን ደረጃ በደንብ የሚያሳይ ይመስለኛል። ዞሮ
በአባታቸው ከኦሮሞ ብሔር በእናታቸው ደግሞ ከአማራ ብሔር እንደሚወለዱ ከሳቸው የበለጠ መናገር ከሰውዬው የበለጠ የሚያውቅ የለም። ግን እኔ ሉሌ የሚነግረኝ እንደሱ በጣም አንዳንድ ሰዎች ጋር ተነጋግሬ የተሰጠኝ መረጃ ነው። ይሄ የሚታረም ነው። ልክ ነው። ከእሱ የበለጠ ማን ያውቃል እናቱ። ልክ ነው። አንድ እሱ ነው። በሌላ መንገድም የሚገርመውት ኮሎኔል መንግስቱ ለስደት ከበቁ በኋላ ጋዜጠኛ ደረጃ ኃይሌ በነገራችን ላይ የሚል ፕሮግራም አዘጋጅ አንድ ወንድማቸውንና እህታቸውን ቃለምልልስ አድርገው ነበር እና እዛ ላይ እነሱ የሚያነሱት ነገር አለ። አሁን ለሌላም ሰው ማስተካከያ ከሆነ እኔና እርሶ ስለተገናኘን መተማመን ቻልን ወይም እርሶም ስለተረዱት ደስ ብሎኛል። ሌላው ወገን ባልጠራ መረጃ እያናፈሰው ያለ ነገርም ስላለ ነው። ይህም ብዥታ የፈጠረ የሚመስለኝ በእኔ የግል አመለካከት ኮሎኔል ጥላሁን ኃይለ ማርያም የእሳቸው ታናሽ ወንድም ቃለ ምልልስ ተደርጎላቸው ነበር። ከሱ ነው የወሰድኩት፣ ከጥላሁን ነው የወሰድኩት። ከጥላሁን ነው የወሰድኩት። ልክ ነው። እሱ ተፈጥሯል። በእርሶ ላይ ብቻ ሳይሆን ሌሎች ሰዎችም ሲያዘዋውሩት ስላየው ማረሚያ እንዲሆን ነው አሁን ማነሳው እና እዚህ ላይ በዝርዝር ባነሳው ደስ ይለኛል። ጥሩ ነው በጣም። ማረሚያም ስለሚሆን ነው። ኮሎኔል መንግስቱ ኃይለ ማርያም ከአምሳ አለቃ ኃይለ ማርያም ወልዴና ከወይዘሮ ብዙነሽ ወልደ አማኑኤል ያው 1933 ነው የተወለዱት እና ለሁለቱም የመጀመሪያ ልጅ ናቸው። ከዛ ቀጥሎ እንግዲህ የመጀመሪያ ልጅ ኮሎኔል መንግስቱ ኃይለ ማርያም ናቸው። የእሳቸው ታናሽ ወይዘሮ አመለወርቅ ኃይለ ማርያም ናቸው። ከኮሎኔል መንግስቱ እናት የሚወለዱት እነዚህ ናቸው። ስተቱ የሚጀምረው ለዛ ነው። የኮሎኔል መንግስቱ እናት ኮሎኔል መንግስቱ የ9 ዓመት ልጅ እያሉ ነው የሞቱት እና የተቀበሩትም ድሬዳዋ ነው። ከነ ኮሎኔል መንግስቱ እናት በኋላ ነው የኮሎኔል ጥላሁንን እናት ያገቡት አምሳ አለቃ። የኮሎኔል ጥላሁን ኃይለ ማርያም እናት ደግሞ የለገዳዲ ኦሮሞ ናቸው። ስለዚህ እሳቸው በእናቴም በአባቴም ኦሮሞ ነኝ ሲሉ ኮሎኔል መንግስቱ ኦሮሞ ናቸው የሚለው ነገር ከዚህ ነው መነሻ የሆነው። እርስዎንም ያሳሳተው አንዱ መረጃ እሱ ነው። ከዛ በኋላ እንዲያውም ከነ ኮሎኔል ጥላሁን እናት በኋላ እንዳልኩት የሺ ኃይለ ማርያምንና የደረጃ ኃይለ ማርያምን እናት አግብተው ይኖሩ ነበር አምሳ አለቃ ኃይለ ማርያም ወልዴ እና ስተቱ በዚህ ምክንያት የተፈጠረ ይመስለኛል። የጥላሁን እናቴ ኦሮሞ ናት ሲሉ ኮሎኔል ጥላሁን የመንግስቱ ኃይለ ማርያም ወንድም ከሆኑ ኦሮሞ ናቸው በሚለው ተሂዷል። እሱን ለማረም ነው። እንግዲህ ከኮሎኔል መንግስቱ ኃይለ ማርያም እናትና አባት ትውልድ ደግሞ ወደ ሌላ የ1981 መፈንቅለ መንግስት ያልተሳካው ሙከራን በተመለከተ እስቲ እንግዲህ ሻለቃ ዳዊት ደግሞ በዚህ ዙሪያ የሚያውቁትን ትንሽ ታሪክ ያጋሩ። ድሮ ቢሆን ኖሮ አዲስ ነገር እናገር ነበር። ከዛ በኋላ እሱን መፈንቅለ መንግስት በተመለከተ ብዙ ተጽፏል፣ ብዙ ተነግረዋል። በጊዜው እዛ ቦታ ላይ የነገሩም ነገሮች ደግሞ ደርግ አባሎች ደግሞ ከተፈቱ በኋላ ደግሞ የበለጠ አብራርተውታል። እኔ እሱን መናገር ትንሽ ያው የሌሎችን መድገም ነው እንጂ አዲስ ነገር የምናገረው ነገር የለኝም። መናገር የምችለው በእኔ በኩል የተደረገውን ነገር በእርሶ በኩል ያለውን በኤርትራ በኩል ገብተን በእኛ በኩል የነበረው ብዙ መሰናዶ ተደርጓል። 2 ዓመት ሙሉ ብዙ መሰናዶ አድርገናል፣ ብዙ ዝግጅት አድርገናል እና ዞሮ የሽግግር መንግስት ለማቋቋም ነበረ። መንግስቱ ተወግዶ የሽግግር መንግስት ይቋቋማል በሚል ግምት የተደረገ ሙከራ ነው ውስጥ ካሉ ኃይሎች ጋር እና ሻዕቢያ ተኩስ እንዲያቆም ወያኔ እዛ ጊዜ የመጀመሪያው ሙከራ ጊዜ ወያኔ አልነበረም፣ ገና ትልቅ ደረጃ ላይ አልደረሰም፣ በሻዕቢያ ስር ነበረ። ግን በሻዕቢያ በኩል ተኩስ አቁመው የኤርትራን ጉዳይ በውይይት እንፈተዋለን እና ጦርነት እናቆማለን ብሎ ተፈራርመን ነው የተለያየ ነው። ስለዚህ አዲስ መንግስት ኢትዮጵያ ውስጥ የሚቋቋመው ውስጥ ሻዕቢያ ተሳታፊ ይሆን ነበረ። አንኮንዲሽናል አለምንም ቅድመ ሁኔታ የሽግግሩ መንግስት ተሳታፊ እንሆናለን ብለን የተፈራረም ነው። ተሳታፊ ሆነው የኤርትራ የወደፊት ሁኔታ በውይይት ይፈታል ነው።
ስለዚህ ይሄ ጥሩ አቋም ስለመሰለን ይሄን ተስማምተን የተስማማነውን ስምምነት ውስጥ ላሉ ኃይሎች ነግረን በዛው ነገሩ ሲከችፍ ነገሩ አብሮ ተበላሸ። እኛ ከዚህ በኩል ከውጭ በኩል ያለውን ነገር ነበር የምናዘጋጀው። ተመለከተ አርቲስት ስለሺ ፍስሐ የጻፈው መጽሐፍ ለአንድነት በአንድነት የሚል አለ። ዝርዝር ነገር አውጥቶታል። እሱም አብሮ ስለነበረ ናቅፋም አብረን ስለሄድን ዝርዝር ነገር ጽፏል። እሱ እንዲያው ከዚሁ ጋር ተያይዞ የሚነሳውን አብረን እናንሳ ብዬ ነው። እንዳሉት የኮሎኔል መንግስቱን አስተዳደር ተቃውመው ወይም አውግዘው ሲለቁ እርስዎ ሌሎችም የሚሰጡት አስተያየት እንደተጠበቀ ሆኖ የአስተዳደር በደል እንደደረሰ ብዙ ችግሮች እንደተፈጠሩ አሁንም በስልጣን ላይ ያንን ስርዓት ያገለገሉ ነፍሳቸውን ይማር ኮሎኔል ፍስሐ ደስታን ጨምሮ የተለያዩ ወገኖች በጎ በተሰራው እንደሚኮሩ እንደሚያምኑ በስተቱ ደግሞ ኮሎኔል ፍስሐ ይቅርታ ጠይቀዋል። ሌሎቹም በተለያየ ቃለ ምልልሳቸው እንዳየሁት የተወሰኑትን የመጸጸት ነገር እንዳለ ለምሳሌ ጓድ ፋሲካ ሲደልል የገለጹትን ማይቻለው። ስለዚህ የአስተዳደር በደል እንዳለ ይታወቃል። በኮሎኔል መንግስቱ ስርዓት የተሰሩ ስተቶች እንዳሉ ይታወቃል። ሻለቃ ዳዊት ወልደ ጊዮርጊስ ከደርግ የተሻለ አስተዳደርና መልካም ነገር ይመጣል ብለው አምነው ነው እንግዲህ ሻዕቢያንም ሆነ ህወሓትን በረሃ ድረስ ወርደው እስከማናገር የደረሱበት ወቅት ነበር። ከዛ አንጻር መልካም አስተዳደር አስበው ነው ህወሓትን አላነጋገርንም፣ የወያኔን አላነጋገርንም። የዛ ጊዜ ነው። አሁን በኋላ መነጽር ማየት አስቸጋሪ ነው። ካለ አሁን ያለውን ሁኔታ ስታየው ኢትዮጵያ ውስጥ ያለውን ሁኔታ ስናይ በዚህ በምናየው ሁኔታ ውስጥ ሪሊ የኢትዮጵያን ሁኔታ መመልከት ወደኋላ መነጽር አስቸጋሪ ነገር ነው። ዛሬ ከወያኔ አስተዳደር አሁን ካለንበት ስርዓት የነ መንግስቱ ኃይለማርያም ጊዜ እንደሚሻል አድርገን የምንገምትበት ጊዜ ነው ያለ ነው። ስለዚህ አሁን ባለነው ሁኔታ ውስጥ ወደኋላ ተመልሶ ያንን ድሮ የነበረን አቋም ጋር መመዘን አስቸጋሪ ነው። በዛ መነጽር ማየት አስቸጋሪ ነገር ነው። ዛሬ የዛ ጊዜ ሁሉ ነገር መመዘን ያለበት በዛ በወቅቱ በተደረገበት ጊዜ የተደረገው ነገር ትክክል ነው ትክክል አይደለም ነው እንጂ ካለፈ በኋላ ታሪክ ነው። ካለፈ በኋላ ሌሎች ነገሮች ዴቨሎፕ ያደርጋሉ። ዛሬ እንደዚህ ያለ ነገር በደርግ ጊዜ ታይቷል? አልታየም። እንደዚህ ተላልቋል። ሰው የኢትዮጵያን ደርግ ስርዓት የፈለገውን ይናገሩ። ደርግ ስነ ስርዓት የኢትዮጵያን አንድነት በሲልቨር ትሬ አርጎ ነው ያቀረበልን ያስተላለፈው። የኢትዮጵያ አንድነት በማይደፈርበት ሁኔታ አድርጎ ነው ያስረከበው ለሚቀጥለው ትውልድ። ይሄ ትውልድ ነው ዛሬ እንደዚህ ያተራመሰችን ሀገር። ወያኔ ውስጥ መሆኑ ኦሮሞ ውስጥ ያሉ ትውልድ ነው ይሄን ያተራመሰው። ስለዚህ ዛሬ ወደኋላ መለስ ብለን የደርግ ጊዜን የምናመሰግንበትና የኢትዮጵያን አንድነት አስከብሮ ተዋግቶ ሞቶ ቅድም ያነሳናቸው ነገሮች ሁሉ የሰራ ትውልድ ነው በዛ ጊዜ የነበረው። ስለዚህ በምን አንጀታችን ነው ዛሬ ወደኋላ ተመልሰን ያንን ስርዓት የምናወግዘው? ሊሆን አይችልም። በዛን ጊዜ የተሰሩ ነገሮችን በዛ ጊዜ ነው መወሰን የምንችለው። ዛሬ ስናይ ግን በተለየ መነጽር ነው የምንመለከተው። ስለ ደርግ ስርዓት ሲነሳ በዋነኛነት ስርዓቱ የኢትዮጵያን ብሔራዊ ጥቅም ሳያስደፍር ከሌብነት በጸዳ እንዳልኮት የካራማራን ድል የመሰለ የዘመናችንን አድዋ ጨምሮ የሰራቸው በርካታ ነገሮች አሉ። ጥፋቶቹ እንዳሉ እንደተጠበቁ ሆነው ማለት ነው። ግን እንዳሉት በኢትዮጵያ አንድነትና ሉዓላዊነት የማይደራደር መንግስት እንደሆነ እየታወቀ ህዝባዊ ግንባር ሓርነት ኤርትራ ደግሞ ለመገንጠል የተደራጀና የቆመ መንግስት እንደሆነ እየታወቀ ከዚህ አንጻር የተሻለ አስተዳደር ሊያመጣ ይችላል ተብሎ እንዲያው ህወሓት ጋር አልተነጋገርንም ስላሉኝ ነው። ለሻዕቢያስ እንዲያው ይሄን ይመጥናል ብለው ያስባሉ? ነው የዛ ጊዜ እኮ ከሻዕቢያ ጋር አይደለም። ኤርትራን ሴቭ ለማድረግ እኮ ነው። የዛ ጊዜ ኤርትራን ከመገንጠል ለማዳን ነው ዋናው ነገር። የኢትዮጵያ አንድነት ኤርትራንም ጨምሮ እንዲሆን ለማድረግ ነበር ጥረቱ። ከመገንጠል ለማቆም ነበር ጥረቱ እንጂ ቢሆን ኖሮ ጥሩ ነበረ። ኤርትራ ባትገነጠል ኖሮ ጥሩ ነበረ። ኤርትራን የገነጠለ ሻዕቢያ ብቻውን አይደለም፣ መለስ ራሱ ነው ሻዕቢያ የነበረ የገነጠለው እና የኢትዮጵያ እልፍ አላፍ ሰራዊት ያለቀበት ለኢትዮጵያ አንድነት፣ ለኤርትራ አንድነት፣ ለኤርትራ ኢትዮጵያዊነት ነበር። ስንት 100,000 ወታደር ያለቀው
ያንን ሁሉ ቀልብሶ በአንድ ድምፅ በአንድ ቃል በአንድ ቀን ሌሊት ደብዳቤ ጽፎ ለዩናይትድ ኔሽንስ ያስረከበው ለነፃነት የዳረገው ለመገንጠል የዳረገው መለስ ዜናዊና ወያኔ ነው። ደርግ ግን ሞቶለታል፣ ብዙ ተዋግቶለታል። እና ያንን ውጊያና ያንን መስዋዕትነት የሚመጥን ነገር ሊሆን የሚችለው የኤርትራን አንድነት የኢትዮጵያ ጋር አንድነት ማስከበር እንዲቻል ነበረ። ይሄን ነበር የሞከርነው። ያው አልተሳካም፣ ግን ሙከራው እሱ ነበር። ከዚሁ ጋር ተያይዞ ባልተሳካው መፈንቅለ መንግስት ዙሪያ እንደው ምንም እንደ አለማለት እንደሚፈልጉ ምክንያቱም ተደጋግሞ ተብሏል ብለዋል እና ከዛ ውጭ ባለው ነገር ግን እንዲያው ከጀነራል ጌታቸው ገዳሙ ጋር ሻለቃ ዳዊት ወልደ ጊዮርጊስ ያላቸው ቅርበትና ወዳጅነት ምን ያህል ነው? ጌታቸው ገዳ የለም፣ ብዙ ቅርበት የለንም። ገዝሙም ሆነ እነሱ ጋር በውትድርና ሙያ እንተዋወቃለን። ቅርበት ብዙ የለንም። ግን ስለሺ ከኔ ጋር የነበረው ወዳጄ ጓደኛው ናቸው። አንድ ኮርስ ቤት ናቸው። መፈንቅለ መንግስቱ የ81 እንደተጠበቀ ሆኖ ያልተሳኩ መፈንቅለ መንግስቶች ተሞክረዋል። ሻለቃ ሁለተኛ ጊዜ የሞከሩት ጀነራል ገዝሙና ጀነራል ጌታቸው ገዳሙ ሁለቱ ሞክረዋል እና እነሱም ጽፈውታል በመጽሐፋቸው ላይ። ገዝሙ በራሱ አለፈ። ነገር ግን አንድ መጽሐፍ ጽፈዋል፣ እዛ ላይም ጠቅሶታል። ሙከራ አድርገዋል። ነገር ግን በዚህ በኩል በውጭ በኩል ሻዕቢያ እምቢ ስላለና ወያኔም በዛ ጊዜ እየከረረ ስለመጣ ስምምነት ማግኘት አልተቻለም እንጂ እነሱ ዝግጁ ነበሩ ለማድረግ። ግን ወያኔ እየገፋ በዛ ጊዜ ወያኔ በጣም ጠንክሯል፣ እየገፋ መጣ። ያንን መቋቋም አልተቻለም እንጂ ለማቆም ነበር። ወያኔን ሙቭመንት ለማቆም ሙከራ አድርጓል። የእርሱ አስተዋጽኦና ድርሻ ምን ነበር? የትኛው? ሁለተኛው ላይ ያው ብዙም አለ። ይሄን ገዝሙ ጋር ኮንታክት ለማድረግ ነበር ዋናው ነገር። እንዴት አድርገን ነው የወያኔን ሙቭመንት የምናቆመው? የንቅናቄው እየገፋ መጣ። በሀገር ውስጥ ምናልባት ለውጥ ብታደርጉ ምናልባት ጠንከር ብላችሁ መጋፈጥ ትችላላችሁ፣ እንዴት ነው የሚል ነገር ነበር። እነሱም በዛ ያምኑ ነበር፣ ሰራዊቱ በዛ ያምን ነበረ። ግን አልተሳካም። አይ ከጀነራል ገዝሙ ጋር ሲያነሱ የአምቦ ኦፕሬሽን በዋነኛነት ይነሳል። በአምቦ ኦፕሬሽን ደግሞ ኮሎኔል መንግስቱ ቦታው ላይ እንዲገኙ ነበር አሻጥር ተሰርቶ ከዛ የመግደል ሙከራ ለማድረግ ታቅዶ ነው ነበር። ግን እሱ ሁሉ እነሱ ያዘጋጁት ነው ይሄ ነገር። ግን በውስጣቸው ስምምነትም አልነበረም። እንደዛ እንዳለፈው እንደ መጀመሪያው ኩዴታ በጣም ብዙ ወጪን ያካተተ ነው። ምክንያቱም በመብዛቱም ይሆናል የወደቀበት ምክንያት። ብዙ 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 ሰዎችን ያውቁ ነበር ስለዛ ሁኔታ። እነዚህ ደግሞ በጣም ጠባብ ነበር። ሁለቱና ተወሰኑ ሰዎች ናቸው የሚያውቁትና ምናልባት ያ ባለመስፋቱና ድጋፍ እናገኛለን አናገኝም የሚለው እርግጠኛ አልነበሩ። ከዛ ደግሞ ወያኔን በጣም በፍጥነት ከመቀሌ በኋላ እየፈጠነ ነው ሙቭመንቱ ሄደው እና ወያኔዎችም ሀገር የመግባቱን ውሳኔ ወሰኑ። ያው የለንደኑን ጉዳይ እንትን አደረገ። ጊዜ አልሰጣላቸው እንጂ ዝግጁ ነበሩ። ገዝሙ በጣም ዝግጁ ነበረ፣ ለመሞት ዝግጁ ነበረ። ምናልባት እነሱን ማቆም ከተቻለ ሰራዊቱም ከኛ ጋር ከቆመ የሚዋጋልን ከሆነ እናረጋለን፣ ደግሞ ሊደረግ ይችላል የሚል ነገር ነበረ። ግን እነሱ ደግሞ ውስጡ ጌታቸው ገዳሙም ገዝሙም በጣም የሚያውቁ ናቸው። ብዙ አብረው የቆዩ ናቸው እና 20ኛ ኮርስ ናቸው። 20ኛ ጥሩ ኦፊሰሮች ናቸው። እኔ በጓደኝነትም ባይሆን በስራ እንተዋወቃለን እና ከልባቸው ነው የሞከሩት። ብዙ የተዋጉ ናቸው፣ ጦረኞች ናቸው እና ይሄ ጦር እንዴት አድርጎ ዝም ብሎ ይዝረከረካል? እንዴት አድርጎ ይወድቃል? እንዴት አድርጎ ለወያኔ እጁን ይሰጣል? እናሰባስበው። ጠቡ ከደርግ ጋር ነው ከአመራሩ ጋር ነው እንጂ ከኢትዮጵያ ሕዝብ ጋር አይደለም እና እንችላለን፣ እንደገና ማትረፍ እንችላለን የሚል ግምት ነበራቸው። እኛ እንግዲህ ከውጭ በኩል ተነጋግረን ከነሱ ጋር እንዲቆሙ ለማድረግ ነበር። ሻዕቢያም ጠገበ፣ ወያኔና እነሱ ደግሞ በጣም ተባበሩ። በጣም አንዱ አንዱን በቃ አንድ ኃይል እኮ ነው ኢትዮጵያ ነው የገባው። ሁለት አለ ወያኔና ሻዕቢያ አይደለም፣ አንድ የወያኔና የሻዕቢያ ጥምረት ነው የገባው ኢትዮጵያ ውስጥ። እንዲያው ሻለቃ ዳዊት በቀሪ እድሜያቸው 4ኛው 5ኛ መፈንቅለ መንግስት የመሞከር እድል ይኖራቸዋል። ከዚህኛው ልምድ ተነስተን ሌላ ጊዜ እናወራለን። እሱ አንዳንድ ነገሮች። በጣም ጥሩ። ወደ ሌላ ጥያቄ ልለፍ።
በበርካታ መሰናክሎች ውጣ ውረዶች አልፈዋል። ሻለቃ ዳዊት ከብዙ ሞቶች ተርፈዋል። የሚገርም ነው። ብዙዎቹ ደግሞ ይሄን በምሳሌነትም ያነሳሉ ከብዙ ሞት ማምለጦት እና ምናልባት በኔ የግል ግምት ደግሞ ከኮሎኔል መንግስቱ ኃይለማርያም ጋር የሚያመሳስላችሁ ይሄ ይሆን? እሳቸውም ራሱ ከብዙ ሞት አምልጠዋል። ቢያንስ ከ9 የመግደል ሙከራ እንኳን ማምለጣቸውን ኮሎኔል ፍስሐ ጽፈዋል። እንዲያው ሌላው ቢቀር ማለት ነው። እርሶም ከዛ በላይ በሆኑ ሞቶችና መስዋዕትነቶች ውስጥ አልፈዋልና ስለዚህ ነገር ምን ይላሉ? ሁሉ ነገር የአጋጣሚ ጉዳይ ነው። ምንም የምታረገው ዝግጅት የለም። ለዚህ የእግዚአብሔር ፈቃድ ነው የሚያኖረው። አንዳንድ ጊዜ መሞት የማይገባው ሰው በጊዜ early in life ይሞታል። አንዳንዱ ደግሞ አርጅቶ ይሞታል። እኔም ልሞት ይችል ነበር። ምናልባት አንዳንድ ጊዜ ሞቼ ሊሆን ይችላል አለው። ምናልባት ሞቼ ይሆናል ይሄን የምናገረው ላለው ምክንያቱም ብዙ ጓደኞቼ ሞተዋል እና ምናልባት ከነሱ ጋር ሞቼ ይሆናል አለው። ሞት ምን እንደሆነ አናቅም። ከሞት በኋላ ምን እንዳለ ነገር አናቅም። ምናልባት ሞቼ ይሆናል እንጂ ይሄ ሁሉ ሰው አልቆ እኔ እንዴት ተረፍኩ እያልኩ እንትን ላለሁ። ይሄን ደግሞ የሚያስታውሰኝ አፍሪካ ውስጥ ብዙ ቦታ የሰራሁበት ስራ ብዙ ነገር ስለሞት ብዙ አሳይቶኛል። ስለዚህ የማናውቀው ብዙ ነገር አለ። ወይ ሞቼ ሊሆን ይችላል። በቃ ምንም ፕላን የምታደርገው ነገር አለም። ይሄ ከኛ በላይ የሆነ ኃይል ነው ሁሉ ሊመዝን የሚችለው። እኛ ኑር ስንባል መኖር ነው። ለመኖር ብቻ ትርጉም መስጠት ነው። ለዛች ለሚሰጥ ጊዜ ትርጉም መስጠት ነው። ትርጉም ያለው ስራ መስራት ነው። በምታልፍበት ጊዜ ታልፋለህ። እኔ ህይወቴ አንድም ጊዜ የቦዘንኩበት ጊዜ ኖሮ የለም። በዚህ እድሜ በቀን 11 ሰዓት 12 ሰዓት ሰራለሁኝ እና ያ መስራት ነው። የኛ ጉዳይ ኑሮን መኖር ነው፣ መሞት አይደለም። መሞት ከኛ በላይ ነው፣ ከኛ ውጭ ነው። መሞት የእግዚአብሔር ጉዳይ ነው። መግደል የእግዚአብሔር ጉዳይ ነው። እኛ ግን መኖር ነው ኃላፊነታችን እና በሰጠን ህሊና፣ በሰጠን አእምሮ፣ በሰጠን ጉልበት መስራት እና በንጹህ ህሊና መስራት የሚታለፍበት ጊዜ የእሱ ጉዳይ ነው፣ በላይ ጉዳይ ነው። የኛ ጉዳይ አይደለም፣ የእግዚአብሔር ጉዳይ ነው። እንዲያው ቅድምም በመፈንቅለ መንግስቱ ዙሪያ በሌሎችም ነገሮች ያነሳነው ነገር እንደተጠበቀው ነው። ምናልባት ይህን የመጨረሻ መጽሐፎትንም ካሳተሙ በኋላ በወያኔም ዙሪያ ይሁን በሻቢያም ዙሪያ ይሁን እንዲህ አሁን ሊሉት የሚፈልጉ ነገር ይኖር ይሆን? እንደ ኑዛዜ እስካሁን ያላልኩት ብለው ሊያስቡት የሚችል ነገር ካለ ብዬ ነው። መጽሐፉ ላይ ያላስገባኋቸው አንዳንድ ነገሮች አሉ የማውቃቸው እና በተለይ ከወጣው በኋላ የሆኑ ሁኔታዎች አሉ። እሱን ምናልባት ከህዝብ ጋር ማካፈል አስፈላጊ ይሆናል። እስቲ ግን ይሄ ጊዜ ይለፍና አንድ ቀን ቁጭ ብለን እንወያያለን። ግን ቁጭ ብለን እንወያያለን። አሉ አንዳንድ ነገሮች አሉ። የኔ ህይወት በጣም ራሴ የአንድ ሰው ህይወት አይደለም የሚኖርኩት፣ የሁለት ሰው ህይወት አይደለም የሚኖርኩት፣ የብዙ ሰው ህይወት የኖርኩ ነው የሚመስለኝ እና በአንድ ህይወት የሚደረጉ አጋጣሚዎች ነው። የኔ ማድረግ ችሎታ አይደለም፣ ግን አጋጣሚዎቹ ነው ተገጣጥመው ብዙ ነገር አይቻለሁ፣ ብዙ ነገር መስክሬያለሁ፣ ብዙ ነገር ደግሞ ሞክሬያለሁ እና በዚህ አይቆጨኝም። አልሞከርኩም ብዬ የሚቆጨኝ ነገር የለም። አላደረኩም ብዬ የሚቆጨኝ ነገር የለም ፈጽሞ። አንድ ሰው በህይወቱ ሊያደርግ ከሚችለው በላይ አድርጌያለሁ። ብዙ ተመክሮ አለኝ እና ይሄ ደግሞ በእኔ አቅምና በእኔ አእምሮ ሳይሆን በአጋጣሚ ነው። በአጋጣሚ የሆነ ነገር ነው እንጂ እኔ ከሌላ ሰው የተሻልኩ ሆኝም የተሻለ አእምሮ የተሻለ ፊዚክ ኖሮኝ አይደለም። ጀስት በቃ ብዙ አጋጣሚዎች ውስጥ ገብቻለሁ፣ ብዙ ሙከራ ውስጥ ገብቻለሁ፣ ብዙ ጥረቶች ውስጥ ገብቻለሁ እና እግዚአብሔር ተመስገን እላለሁ እና የሚመጣውን በጸጋ ለመቀበል ዝግጁ ነኝ እና አንዳንድ ነገሮች የተረፉ ቢኖሩም አወያያለሁ። አንድ ጊዜ ቁጭ ብለን እንወያያለን። በጣም ጥሩ፣ በጣም አመሰግናለሁ ሻለቃ። ወደ መጨረሻ ጥያቄዎች ስመጣ አንዳንዶቹ ፎቶግራፍ ላይ ትኩረት ሊያደርጉ ይችላሉ። ከዛ በፊት ግን ስለ ግል ህይወት ላንሳና እስቲ ሻለቃ ዳዊት ስለ አንድ ልጆት አጋዚ ዳዊት ወልደ ጊዮርጊስ ያወሩኝ። ጥቂት ያወሩኝ ስለ ልጆት። አጋዚ ስወጣ ከሀገር ቤት ስወጣ የአንድ አመት ልጅ ነበረ እና እናቱ ይዛው ልትወጣ ስትል
በ3 ዓመቱ ይዛው ልትወጣ 3 ዓመቱ አውሮፕላን ማረፊያ የዳዊት ልጅ ነው ተብሎ ቀረ። መለሱት። እንደገና በ5 ዓመቱ ተሞከረ፣ መለሱት። እንደገና በ6 ዓመት ሲሆነው ሌላ እናት ፈጥረን ስሙንም ለውጠን ከአሜሪካኖቹ ጋር በጣም አምባሲው ጋር ተነጋግረን ለምኜ ስሙ ተለውጦ ሌላ እናት ተከራይተን ወይም ደግሞ ተስማምተን ይዛው ወጣች። በ6 ዓመቱ ነው ያገኘሁት እዚህ ሀገር። ያው አሳድጌዋለሁ፣ አስተምሬዋለሁ። ዩኒቨርሲቲ ገብቶ ያው አጋዚ የተባለ የአባቴን መጽሐፍ በማስታወስ ነው አጋዚ የተባለው። አባቴም ሲወለድ ልክ በሞቱ ከ1 ዓመታቸው በኋላ ነው የተወለደው እና ኮሌጅ ገብቶ ነበረ። ዩኒቨርሲቲ ኦፍ ሜሪላንድ ኮሌጅ ፓርክ ሜሪላንድ ገብቶ ነበረ። 3ኛው ዓመት ላይ እኔን አላማከረኝም። ነገር ግን ወታደርነት ገባ። በአማክር እምቢ ትለኛለህ ብሎ ነው የሚለው። 5 ዓመት ሰርቪስ ሰጠ። 5 ዓመት በላይ ሰርቪስ ሰጠ። ከ5 ዓመት ተኩል ካገለገለ በኋላ ወጣ። ከዛ በኋላ ነው ያገኘሁት። ሰርቪሱን ከሰጠ በኋላ ነው ያገኘሁት። ቬተራን ሆኖ ወጣ። ዩኒቨርሲቲ የጀመረውን ነገር እየጨረሰ ነው። የቬተራንስ ያስተዳድሩታል፣ ይረዱታል የቬተራንስ እና በጣም ጥሩ ልጅ ነው። ግን እኔ የሞከርኩትን ኑሮ ለመሞከር ፈልጎ ነው ወታደርነት የገባው። ከፈቀደ ጥሩ ኤክስፒሪየንስ ይዞ ነው የወጣው። ተመስግኖ ነው፣ በክብር ነው የወጣው። ሽልማት ሸልመውት ነው እና ክፉ ቦታ አገልግሏል። ኢትዮጵያንም ባይሆን እዚህ በሰራዊት ውስጥ አገልግሏል። አሁን አለ፣ ጎበዝ ነው። ያው እንዲያው ከጥያቄዎች መካከል ብዙ ነበር ላነሳ የፈለኩት፣ ግን እንደማሳያ ጥቂቶቹን እናንሳ ብዬ ነው። ሻለቃ ዳዊትና መሪዎች ብዙ ታሪኮች አሉት ከመሪዎች ጋር፣ ግን አንዳንዶቹን ሳላነሳ እንዳናልፍ ካለን ጊዜ አንጻር ብዬ ነው። እስቲ ሮበርት ሙጋቤ፣ ሻለቃ ዳዊት ወልደ ጊዮርጊስ እና የራት በሳቸው ቤት የተጋበዙት የራት ግብዣ ጥቂት ስለዚህ ታሪክ ያወሩኝ። ሮበርት ሙጋቤ ጋር በጣም እንተዋወቃለን። ከሱ ጋር በጣም እንተዋወቃለን። ምክንያቱም ሊበሬሽን ሙቭመንቱ አሁን ዚምባብዌ መንግስቱ ኃይለማርያምን ያቀፈችበት በዚህ ምክንያት ነው። ለዚምባብዌ ብዙ እርዳታ አድርገናል። እንግዲህ የዛን ጊዜ እኔ ነበርኩ መካከለኛ ሰው የዚምባብዌን እና የናሚቢያን የሳውት አፍሪካን ኤንሲን እነሱን ሊበሬሽን ሙቭመንት እንትን የነበርኩኝ ፖይንት ፐርሰን ነበርኩኝ እኔ እና በጣም አውቃቸዋለሁ። የናሚቢያን ፕሬዚደንት በጣም አውቀዋለሁ። የሳውት አፍሪካን ኤንሲ ማንዴላን ባይሆንም ሌላው እነዛ የኤንሲ ኮንግሬስ ሁሉ አውቃቸዋለሁ እና እነሱ ጋር በጣም እንደ ጓደኞች ነበሩ። ቤት የሚያድሩ ነበር። ሙጋቤውን ቤት ያድሯል አዲስ አበባ ብዙ ጊዜ። የዛ ጊዜ የነፃነት መሪ ነበረ የዛ ጊዜ እና በዛ ብዙ እንተዋወቃለን። ምን አወራለሁ። ዚምባብዌ በጣም እንትና ሙጋቤ በጣም ኢንቴሊጀንት ሰው ነው። በጣም ተናጋሪ ነው። በጣም ጎበዝ ሰው ነው። በጣም እንትን ነው። ግን ፕሬዚደንት መሆን በጣም ይፈልግ ነበር። የዛ ጊዜ የነበረው ችግር የእሱ ካውንተር ፓርት የሴ ተቃዋሚ ፓርቲ ንኮሞ በጣም ወፍራም ትልቅ ሰውዬ፣ እሱ ደግሞ ዛኑ እና ዛፑ ናቸው። ዛኑ ፎርስ፣ ዛፑ ፎርስ ሁለቱን ነበር የምናስተምረው ታጠቅ ጦር ሰፈር ይሰለጥኑ ነበረ እና ከሱ ጋር ከዛኛው ፓርቲ ጋር ባለችው አለመግባባት ለማስታረቅ ብዙ ሞክራለች ኢትዮጵያ። እሱ ጋር እየቀረቡ ተነጋግረዋል። እኛም በየደረጃው የሚቻለው ሁሉ አድርገናል። እስከ ነፃነት ድረስ አብቅተናቸዋል። ከነፃነት በኋላ አንዴ ነው ያገኘሁት። ከዛ በኋላ ያው መንግስቱ እዛ ሲመጣ ብዙ እንደዚሁ መጠያየቅ እንጂ ሄጄ አግኝቼው አላውቅም። አንዴ ብቻ ነው ያገኘሁት። ከዛ በኋላ በየቦታው ኤምባሲዎች ያሉ ሁሉ ስጠይቃቸው ወዲያው ያቁኛል። ከዛው ይነጋገራሉ። በደንብ ያዙት ይባላሉ። አፍሪካ ውስጥ በምዘዋወርበት ቦታ ሁሉ የዚምባብዌ ኤምባሲ በጣም ከኔ ጋራ በቅርብ ይሰሩ ነበር። የናሚቢያውን ፕሬዚዳንት እንደዚሁ ነው። ናሚቢያ ፕሬዚዳንት በጣም አብሬው ብዙ ሰርቻለሁ። ለናሚቢያ ብዙ ነገር አድርገናል። እሱም ብዙ ጊዜ ከቤቴም ከምንም አይጠፋም ነበረ። በአዲስ አበባ እናሰለጥን ነበር። የነሱ ሰዎች ፕሬዚዳንት ሆነ። በኋላ
በዩናይትድ ኔሽንስ ተመድቤ እሱ ጋር ፕሬዚደንቱ ጋር 6 ዓመት የሱ አማካሪ ነገ ይሁን ብሎ መርጦ 6 ዓመት የሱ አማካሪ ሆኜ ሰርቻለሁ። ከዛ በኋላ እንደዚሁ ማረፊያ ቦታ ሰጥቶኝ ናሚቢያ በተቻለ መጠን ተመችቶኝ እንድኖር ቤት አገራችን ቤት ነው ብሎኝ እንትን እላለሁ ብያለሁ። ከዛ የጋጋሜ ጋር ብዙ ሰርተናል። በእንትኑ ጊዜ በጂኖሳይዱ ጊዜ ተዋውቀን በጣም በቅርብ ሰርተናል። የሱ ልዩ ረዳት ነበርኩኝ 4 ዓመት ሙሉ። ከጂኖሳይዱ ጊዜ ጀምሮ ከሱ ጋር በጣም እንተዋወቃለን። የፍሬሊሞ የሞዛምቢክ ሻሞራ ማሼል በጣም እንተዋወቃለን። ሞተ እሱ። የአፍሪካ ናሽናል ኮንግሬስ ኤንሲ መሪዎች ሞቱ፣ አለቁ። እነሱን አውቃቸው። የላይቤሪያውን እንትና ሲርሊፍ ጆንሰን በጣም እሷ ነች። እንዲሁም የዛ ጊዜ አፍሪካን ጠርታኝ ነው እንትን አፍሪካ ውስጥ አፍሪካ ዩናይትድ ኔሽንስ ነበረች የዛ ጊዜ። እሷ ጠርታኝ ሩዋንዳም እንድሰራ ያደረገች እሷ ነች። ሌላም ቦታ ብዙ ቦታ እንድሰራ ያደረገች እሷ ነች። በኋላ የላይቤሪያ ፕሬዚዳንት ሆነች። አስጠርታኝ ፕሬዚዳንት ከሆነች በኋላ አስጠርታኝ እሷ ቢሮ 4 ዓመት የኢንስቲቱሽናል ካፓሲቲ በሚል ነገር እሷ ቢሮ ሰርቻለሁ። ብዙ መሪዎች ሱዳን ከበሽር ምክትሉ ጋር ሰርቻለሁ። ከነ ሳልቫኪር ጋር ሰርቻለሁ። ከጋራን ጋር ሰርተናል። ጋራን ግን ብዙ ረድቶታል። እንትን በተለይ መንግስቱ ኃይለማርያም በጣም ረድቶታል። ፐርሰናል ጓደኛሞች ነበሩ በጣም እና ደቡብ ሱዳን ነፃነት ኢትዮጵያ በጣም ትልቅ አስተዋጽኦ አድርጋለች። በጣም ትልቅ አስተዋጽኦ እና በተለይ ውጊያውን በጠቅላላ አሁን ውጊያውን ያደረጉ ብዙ ሱዳኖች ይመስላሉ እንጂ ውጊያውን ያደረጉ የኢትዮጵያ እንትኖች ናቸው። መስፍን ገብረቃል ታውቀዋለህ? ጀነራል መስፍን ገብረቃል አሁን ሂሮ ነው። ሐውልት ሊሰሩለት ይፈልጋሉ። ከመንግስቱ ኃይለማርያም ቀጥሎ መስፍን ገብረቃል ነው እዛ የሚታወቀው። ለንደን ናቸው። አሁን ለንደን ይኖራሉ አይደል? ለንደን ነው። ወያኔ ስለሚጠላው ሱዳን ለመሄድ አልፈለገም እንጂ እነሱ እንዲመጣ ይፈልጉ ነበር እዛ እና ብዙ ነው እዛ ያደርግላቸው። ልክ ነው። እንዲያውም የሚገርመውት የነፃነት በዓላቸውን ሲያከብሩ ለኮሎኔል መንግስቱም ጥሪ አድርገው ነበር። ከዚምባብዌ የመጣው የነፃነት ቀናቸውን ሲያከብሩ እንዲገኙላቸው እና ያው ያለው የሴኩሪቲ ችግር ስለሚታወቅ ኮሎኔል መንግስቱ አልተገኙም። በነገራችን ላይ እንዲያው በዚሁ አጋጣሚ ሻለቃ ስላነሱት ነው ጄኔራል መስፍን ገብረቃልን ጨምሮ የኢትዮጵያ ሰራዊት አመራሮችም ሰራዊቱንም በተመለከተ የተለየ ፍቅርና አክብሮት ነው ያለኝ። እሳቸው ደግሞ በምስራቁ ጦርነት ያደረጉት አስተዋጽኦ እና መስዋዕትነት ከፍተኛ ነው። እንደ እርስዎ እንደሚያውቁትም በሰሜኑም እንደዛው መስፍን ገብረቃል በተለይ በጣም እንትን ነው። አሁን ኪንግስ ኮሌጅ ወር ኮሌጅ ውስጥ አስተማሪ ነው። የታወቀ አስተማሪ፣ የሳንደርስ ግራጁዌት ነው። የሎ ስኩል ግራጁዌት ነው። ፒኤችዲውን ከወጣ በኋላ ነው ያገኘው። ኢትዮጵያ ስለ አባቱ ብዙ ጽፌያለሁ። የአማርኛ መጽሐፍ ላይ ክህደት በደመሬት የሚባል ላይ ጃማች ገብረቃል ደበሳይ ከኤርትራ መጥተው የጣሊያንን ከድተው ከራስ ምሩ ጋር ኮምባይን አድርገው 50 ኤርትራ ወታደር ይዘው መጥተው እንትን አርማጭሆ የታገሉ ናቸው። ከ5 ዓመት ሙሉ የመስፍን ገብረቃል አባት ዳያሪያቸውን ሰጥቶኝ ከዳያሪያቸው ወስጄ የራሳቸውን ታሪክ ጽፌያለሁ እና መስፍን ገብረቃል ጀግና ነው እሱ። ብዙ መሪዎች ብዙ ካስትሮ ጋር በጣም እሱን ላነሳ ነበር። ወደ መሪዎች ከአፍሪካ እንውጣና ወደ ካስትሮ እንሂድ እስቲ ስለዚህ ፎቶግራፊ ያወሩኝ ሻለቃ። ይሄ ካስትሮ አይደለም ግን የዛን ጊዜ እኔ በጣም ጥሩ ጊዜ አሳልፌያለሁ ከካስትሮ ጋር 4፣ 5፣ 6 ጊዜ። ያው እንግዲህ የሁሉ ነገር የሚደረገው መንግስቱ ኃይለማርያም ስላመነኝ ነው የሚልከኝ የሁሉ ነገር። አሁን ቅድም ያን ይናገራል እንጂ እኔ ማንም ኢትዮጵያ ውስጥ 18 ዓመት የነበር ማንም እንደኔ የተጓዘ እንደኔ መሪዎችን እንዲያገኝ እየተላከ ማንም ሰው የለም። እኔ ውጭ ጉዳይ ሚኒስትር ኤርትራ ሆኜ ለውጭ ጉዳይ ስራ ጠራ ነበር። ለውጭ ጉዳይ ስራ እዚህ ላይቤሪያ እንትና ሳማዶ ሄድ አንተበል እንደዚህ ሂድ እና ካራጓ እዛ ሂድ ሁሉ ቦታ ከኤርትራ እያለሁ የሚልከኝ እኔን ኮንፊደንስ ያለው በእኔ ነው። እና እንዲያውም አሁን ዳይሪ ያለኝ አንድ ዳይሪ ጽፍ ሲናገር አንድ ቀን ሲነግረኝ ጽፌዋለሁ የጻፈውን እኛ እኮ ወርቅዬ ልጅ ነህ ወርቅዬ አባል ነህ እና አንተን እኮ የምናደርግ ቦታ እየጠፋን ነው። ሁሉም ይሻማል ይሄውን እያለ አሞግሶ እስከማፍር ድረስ ነው የሚያሞግሰኝ የነበረው። እና ይሄ ሁሉ ስለሚያከብረኝ ነው ስለሚወደኝ ነው። ይሄ ሁሉ ኃላፊነት ሰጥቶ የፍሬሊም በሁሉ ቦታ ላይ በውጭ ጉዳይ ውስጥ ፕሮሚነንት ቦታ እንዲይዝ ያደረገኝ እሱ ነው።
እና ማንም ሰው ይሄን ያህል ጉዞ ያደረገ ሄድስ ኦፍ ስቴት በየቦታው እየሄድኩ የማገኘው የእሱን ስም ይዤ ነው፣ የእሱን መልእክት ይዤ ነው የሚሄደው፣ በራሴ ፈቃድ አይደለም። ስለዚህ ካስትሮንም እንደዛ ቅርብ እንደሆነ ያደረገኝ እሱ ነው። አንድ ጊዜ ሄደን መልእክት ይዤ ሄድኩኝ እና አንድ ቤት ውስጥ አስቀመጡን፣ አንድ እንግዳ ማስቀመጫ ውስጥ አስቀመጡን እና ለሱ የሚሰጥ ወረቀትና አንድ መልእክት አለ። ዶክተር አለሙም ነበረ፣ ዶክተር አለሙም ሌሎችም ነበሩ የኔ ዴሊጌሽን አባል እና ቤት ውስጥ ቁጭ ብለን እሱ ስንጠብቅ፣ እንግዳ ቤት ቁጭ ብለን ወደ እሱ ቢሮ ለመሄድ ስንጠብቅ እሱ መጣ ድንገት እዛው ያረፍንበት ቦታ። አይገርምም? እሱ እዛው መጥቶ እዚህ ላይ ያሳረፉ ተራ ምን ትጋብዘኛለህ ቁጭ ብሎ በቃ እንደዚህ ቁጭ ብሎ በቃ እንደ ልጅ እንደ ጓደኛ እዛው እንደዚህ ያለ ቀላል ሰው ነው፣ የሚቀል የማይከብድ ሰው ነው። እና ሲጋር ሰጥቶን ሲጋር እናጨሳለን፣ ምን ያደርጋል ሲያወራ ሲጫወት በቃ እንደ ጓደኛ ነው የሚያጫወተው። ትልቅ ሰው ነው። ይሄ ታሪክ ነው፣ ሌጀንድ ነው። ግን እንደዚህ ያለ ድሎች አጋጥሞኛል። ብዙ መሪዎች ይሄ ዲፕሎማሲ ፖለቲካ በጣም ይገባኛል እና የአሁኑን ሁኔታ ሳይ እንደው ዘቅጠን የደረስንበትን ሁኔታ ሳይ እንዴት አፍራለሁ። ከፎቶግራፍ ሳንወጣ ከጀርባዎት የማየው ፎቶግራፍ አለ፣ የአንድ ህፃን ፎቶግራፍ። ከዚህ ፎቶግራፍ ጋር የተያያዘውን ይንገሩኝና ይሄ ፎቶግራፍ በጣም የሚገርም ነው። ይሄ ኮረም ነው ያነሳሁት። ኮረም ላይ በዛ በረሃቡ ጊዜ ነው ያነሳሁት። አንድ ልጅ ነው። ሀገር ቤት ከወጣሁ በኋላ ትልቅ አረኩትና ፍሬም አረኩት። ሻንጣዬ ውስጥ መጀመሪያ የሚገባው ተጠቅሎ ይሄ ነው። የትም ሀገር ስሄድ 18 ሀገር አፍሪካ ሀገር ስሰራ 18ቱም ሀገር ውስጥ ተከትሎኝ ይሄ ነው ሁሉ ጊዜ። እዚህም አሁን እዚህ ደቡብ አፍሪካ አካባቢ ነው ያለሁት። ግን ትንሽ ቢሮ አለችን የዚህ ሴንተሩ እዛ ቢሮ እዚህ ነው እዚህ ያለው እና እንደዚህ ኮረም ያነሳው ነው። ስለዚህ ለእኔ የሚያለቅስ ልጅ ነው። ድሃ ነው። ጭርንቁስ ነው የለበሰው ልብስ ቆሻሻ ነው። በጣም ቆንጆ ልጅ ነው። እንባው እያለቀሰ ቅር ብሏል። ያምራል። ኢትዮጵያን ነው የሚያስታውሰኝ። ከስሩ የኢትዮጵያ ባንዲራ ነው ያረኩበት እና ኢትዮጵያን ነው የሚያስታውሰኝ። ኢትዮጵያ ታምራለች፣ ታለቅሳለች እና ኢትዮጵያን ነው እንትን የሚያስታውሰኝ። ይሄን ሁሉ መከራ ውጣ ውረድ ብዙ ኃላፊነት የተወጡላት ኢትዮጵያ አሁን ያለችበትን ሁኔታ እንዳሉት በአሳዛኝ እጅግ በሚዘገንን ሁኔታ ሲታዘቡ ምን እንደሚሰማውት እገምታለሁ። ምክንያቱም ብዙ እድሜዎትን ለዛች ሀገር የሚችሉትን ሁሉ ባለውት ሙያ አገልግለዋል። አሁን ከያዙት አቋም፣ አሁን ከሚያራምዱት ሐሳብ ጋር አያይዘው እርሶን በኢትዮጵያ ሰራዊት ያገለገሉትን በዲፕሎማሲው በተለያየ መልኩ የከፈሉትን ዋጋ ግምት ውስጥ ከተው ሻለቃ ዳዊት ብሔርተኛ ሆነ እንዴ ብለው የሚያነሱ ሰዎች አሉ። የእርሶ ምላሽ በዚህ ዙሪያ ምንድን ነው? አሁን መጨረሻ ላይም ስላነሱት ወርደን እዚህ ደረስን የሚል ጥያቄ አንስተዋል እና በዚህ ዙሪያ የእርሶ ስሜትና ሀሳብ ምንድን ነው ሻለቃ? ብሔርተኛ ልባል ይችላለሁ። ይሄ በቅድም እንዳልኩ ወታደሮቹን አሳየው ጀነራል አበበ ገመዳ ፊት ስንቀርብ ያ ነኝ ኢትዮጵያ ያ ነኝ። እኔ እንግዲህ ያ ስዕል ነው የምታየው እኔ ላይ። የተወለድኩት እንደሱ ነው፣ ያደግኩት እንደሱ ነው፣ የታገልኩት እንደሱ ነው። የሞቱትን ጓደኞቼ ለዚህ ነው። ዛሬም ያለሁት ያ ዳዊት ነኝ። ያ በወታደርነት ስርዓት በባንዲራ ታቅፈን በአገር ፍቅር ታጅበን የደመቀች ያሸበረቀች በልዩነቱ ያሸበረቀች ኢትዮጵያን አቅፈን የኖርን የዛ ዘመን ወታደሮች ነን። በብሔር አልተከፋፈልንም። ዛሬ ብሔረሰብን የብሔር ጉዳይን ያመጡብን መንግስት ነው እንጂ ያመጣብን አዲስ መንግስት እኛ አልፈጠርነውም። የኛ ጊዜ ያሳየው ነው። እንግዲህ በማንነት ሰው ቢሞት ከሆነ እያንዳንዱ ሰው አንደኛ ዳዊትን ሊያጠቁት ከመጡ በዳዊትነቴ ራሴን መከላከል አለብኝ። በአማራነት ከመጡብኝ ደግሞ በአማራነት መከላከል አለብኝ። በትግሬነት በቃ በብሔረሰብ ከመጡብህ በዛ መልክ ትታገላለህ። የምትታገለው ዞሮ ግን ለሀገር ለኢትዮጵያ ነው። አማራና ኢትዮጵያ ተለያይቶ የሚታይ ነገር አለም። አማራነትና ኢትዮጵያዊነት ጥቃት ግን በአማራነት ጥቃት ከመጣብህ በአማራነት ትከላከላለህ። ነገር ግን አማራነትና ኢትዮጵያዊነት አንድ ነው። ኦሮሞነትና ኢትዮጵያዊነት አንድ ነው።
ትግሬነትና ኢትዮጵያዊነት አንድ ነው። እንደዚህ ያለ አስተሳሰብ እንዲመነጭና እንዲዳብር ነው የምንፈልገው። አማራ የሌለበት ኢትዮጵያ አትኖርም። ትግሬ የሌለበት ኢትዮጵያ አትኖርም። ኦሮሞ የሌለበት ኢትዮጵያ አትኖርም። ሁላችንም ወደንም ጠላንም ያለችን ጎጆ እቺ ኢትዮጵያ የምትባል ነች። ተገንጥለን መኖር አንችልም። ስለዚህ በዚች ኢትዮጵያ የምትባል ጎጆ ውስጥ የተለያዩ ልዩ ብሔረሰቦች ቢኖርም እኛ ልዩ ብሔረሰቦች ተስማምተን ካልኖርን በስተቀረ ሌላ መኖሪያ ቦታ የለንም። ያንን ተስማምተን እንዲኖር ሊያደርገን የሚችለው በአሁኑ ቀመርና በአሁኑ ፖለቲካ ሊያቻችለን የሚችል መከባበር ነው። መከባበር ደግሞ አንዱ ከአንዱ እንደማያንስ አንዱ ከአንዱ እንደማይበልጥ የምናሳይበት ጉልበት ሲኖረን ነው። መብታችንን የምንጠብቅበት መብታችንን የምናራምድበት ጉልበት ሲኖረን ነው። ያ ጉልበት መብት ነው። መብታችን ደግሞ ያው በብሔረሰብ ከመጡ በብሔረሰብ መደራጀት ነው። በሌላም መልክ ከመጡ እሱ ማድረግ ነው። ጠላቶቻችን ያመጡብን ታክቲክ እንጂ እኛ የፈጠርነው ታክቲክ አይደለም። ስለዚህ ኢትዮጵያዊነትንና የብሔረሰብ ትግልን ለያይቶ መመልከት አስቸጋሪ ነገር ነው። በአሁኑ ጊዜ ሁላችንም መጀመሪያ ኢትዮጵያንን ብለን ማመን አለብን። ሁላችንም ከኢትዮጵያ ሌላ ጎጆ የለንም፣ ምንም አይነት ህይወት ሊኖረን አይችልም፣ ምንም አይነት ሀገር መፍጠር አንችልም ብለን ስናምን ብቻ ነው አብረን መኖር የምንጀምረው። ስለዚህ ያንን ለማዳበር ይመቻል። ይሄ የተፈጠረው ልዩነት በመጡበት ታክቲክ ነው መዋጋት የምንችለው፣ እኛ የፈጠርነው አይደለም እንጂ እኔ መጀመሪያ ኢትዮጵያዊ ነኝ። መጀመሪያ አማራ አይደለሁም። መጀመሪያ ኢትዮጵያዊ ነኝ። መጀመሪያ ኢትዮጵያዊ በኋላ በኢትዮጵያዊነት ስንመነዝረው አማራ ነኝ። አማራ ከሌለ ኢትዮጵያ አትኖርም ብዬ አምናለሁ። ደግሞ ማንም ማመን ያለበት ነው። ማናችንም ይሄን ስናምን ብቻ ነው ተስማምተን ተከባብረን መኖር የምንችለው። ለዚህ ነው ተገንጥለን መኖር እንችላለን ሲሉ ወያኔዎች ተገንጥሎ እንደማይችሉ አወቁት፣ የትም አይሄዱ። ስለዚህ ተመልሰው ኢትዮጵያ ጋር የሚመጡት ኦሮሞም እንደሱ ነው፣ የትም አይሄዱ። ነገር ግን እነሱ የራሳቸውን ዓላማ እያራመዱ ሌላውን ሁለተኛ ዜጋ አድርገን መኖር እንችላለን ካሉ አይችሉም፣ ያውቁታል። በሰላም ሊኖሩ አይችሉም፣ በሰላም ሊገዙ አይችሉም። ተከባብረን በእኩልነት የእኩልነት መብታችን ተጠብቆ መኖር አለብን። ያ ላይ መድረስ አለብን። ያ ደረጃ ላይ የአዋቂ ደረጃ በእድሜ የበሰለ የቅራቅንቦ ልቅምቃሙ አይዲዮሎጂ ይዞ መጥቶ እንገነጠላለን የሚለው ይሄ ዝባዝንኬ የሆነ ትውልድ የፈጠረው አይዲዮሎጂ ትተው እውነተኛ ዓለም ውስጥ መግባት አለብን። እናንተ የምኖርበት ሀገር ስንት ነው ያለው? አሜሪካን ሀገር ስንት ብሔረሰብ ነው ያለው? ቻይና ስንት ብሔረሰብ አለ? አፍሪካ 2000 ብሔረሰብ አለ። አፍሪካ ውስጥ 2000 ብሔረሰብ አለ። 2000 ስቴት አልተፈጠረም። ሁሉም አብረው ተቻችለው ነው የሚኖሩት እና 50 ስንት አገር ነው ያለው አፍሪካ ውስጥ። ስለዚህ የሌላ አማራጭ የለንም። ይሄንን ለማመን መቻል አለብን። ይሄን የማያምኑ ሰዎች እንደገና ወደ ኋላ እየወሰዱን እየጎተቱ ያሉ እነዚህ የኦሮሞና የትግሬ ጠባብ አስተሳሰቦች ናቸው። የወያኔ ጠባብ አስተሳሰብ ነው ይመስለኛል። ከጊዜ በኋላ ሁሉ ነገር ይመጣል፣ ግን ብዙ ያስከፍለናል። አለቃ ዳዊት ጊዜዎትን ሰጥተው ረጅሙን የስራ ልምዶትን፣ ታሪኮትን፣ ውጣውረዱን፣ መስዋዕትነቱን፣ የተከፈለውን ዋጋ በተመለከተ ቆይታ እንዲኖረን ስላደረጉ ከልብ የመነጨ ምስጋና ነው ያለኝ። ረጅም እድሜ ከጤና ጋር እመኛለሁ። እንዳሉት ደግሞ ገና ባልተነገሩ ነገሮች ዙሪያ ደግሞ ቆይታ ይኖረናል እንደ ፈጣሪ ፈቃድ። ከዛ በፊት ግን ሊሉት የሚፈልጉ ማስተላለፍ የሚፈልጉት መልእክት ካለ እድሉ ልስጥ። ምንም የለም፣ ያልተናገርነው ነገር የለም። ምናልባት ወደፊት እድል ሲኖር ኢትዮጵያ ውስጥ ያገለገልኩትን ያህል ዘመን በውጭ ሀገር አገልግያለሁ። 40 ዓመት ከወጣው 36 ዓመት ሊሆን ነው እንግዲህ ከወጣው 36 ዓመት በውጭ ሀገር አገልግያለሁ። ኢትዮጵያም ያን ያህል ዘመን ቢሆን ከውትድርና ሙያ ተደማምሮ ወደዛም። ስለዚህ ያም ደግሞ ህይወቴ ብዙ ነገር አለና ከሱ ጋር ደግሞ አያይዘን አንድ ቀን እንወያያለን። ብዙ ግን ስራ ሰርተናል በግል ህይወቴ። አሁን ህይወትን ቅመም የሚያደርገው በጎን የሚሰሩ ነገሮች ናቸው። ከስራ ውጪ የሚሰሩ ነገሮች ለህይወት ቅመም ናቸው። እድሜ ይሰጡሃል፣ አስተሳሰብን ሰፋ ያደርገዋል እና ሪፍሬሽ አንጎልንም ሪፍሬሽ ያደርገዋል። እኔ ጋራ ብዙ ወጣለሁ። አፍሪካን ያልወጣሁት ጋራ የለም። በትርፍ ጊዜ እና በአንዳንድ ጊዜ ከስራ 6 ወር ጠፍቼ ጋራ ወጣለሁ። 8 ጋራዎች አፍሪካ ውስጥ ወጥቻለሁ። መጨረሻ ላይ ክሊማንጃሮ ነው የወጣሁት።
ከዛ ደግሞ ሌሎች ነገሮች ያደርጋሉ። በሞተር ባይስክል በ2 ዓመት 1 ዓመት ተኩል ውስጥ 8 አፍሪካ ሀገር ብቻዬን በሞተር ባይስክል ተዘዋውሬ ያለሁኝ ብቻዬን እና እንትን ደቡብ አፍሪካ፣ ናሚቢያ፣ ዚምባብዌ፣ ደቡብ ዚምባብዌ፣ ሌሶቶ፣ ስዋዚላንድ፣ ሞዛምቢክ እና በዛ ሀገር ውስጥ ወደ ደቡብ አፍሪካዎች ተዘዋውሬያለሁ። ያም ደግሞ ትንሽ ቅመም ሰጥቶታል ለህይወት። ከዛ ውጭ እንደዚህ መጽሐፍ እጽፋለሁ ጽሁፍ እና ለሁሉ ሰው የምመክረው ሁሉ ጊዜ ከስራ ውጭ ስራ ብሎ ከተያዘው ውጭ ትንሽ ያን ትርፍ ነገር ማድረግ ሁሉ ጊዜ ለሰውነትም ጥሩ ነው ለአእምሮም ጥሩ ነው ብዬ አስባለሁ። እና ቲቦር ይሄን አንዳንድ ነገር እንደምታረግ አንዳንዱ ጨዋታ ይጫወታል፣ አንዳንዱ መጽሐፍ ያነባል፣ አንዳንዱ ፔይንት ያደርጋል። ብቻ የተለያየ ነገር ነው ያለው። እኔ እድሉ ስለነበረኝ ይሄን ለማድረግ መቻልኩኝ። ግን ያንን ማድረግም ለሚችል ሰው ጥሩ ነገር ነው። ማንበብ ጥሩ ነገር ነው። ትንሽ ብሎ ከራስ ጋር መነጋገር፣ ጸጥ ያለ ቦታ ደርሶ ደግሞ ከራስ ጋር መነጋገር ጥሩ ነገር ነው። ከራስ ጋር ጊዜ ያስፈልጋል። እንደዛ ያሉ ነገሮች ማድረግ ስትሬስ ስለሆነ ኑሮ ይጠቅማል ብዬ አስባለሁኝ። እግዚአብሔር ይስጥልኝ ቲቦር። ብዙ ጊዜ ካወቅኩ ብዙ ዓመት ነው ካወቅኩ። ሪዮትንም ካወቅኳት ብዙ ጊዜያችን ነው። ብዙ መድረኮች ላይ ተገናኝተናል እና ዛሬ እዚህ ደርሳችሁ ደግሞ ማቹር አድርጋችሁ ዛሬ እንደዚህ ያለ ሾው ፈጥራችሁ ራሳችሁን ችላችሁ ስለፈጠራችሁ አመሰግናችኋለሁ፣ አደንቃችኋለሁ። ብርታቱን ይስጣችሁ፣ እድሜ ይስጣችሁ፣ ክበሩ። በጣም ነው የማመሰግነው ሻለቃ ዳዊት። በተለይ የህይወት ልምድን፣ የስራን ታላቅነት፣ ስለ ሀገር የሚከፈል ዋጋን በተመለከተ ያለፉባቸውን መንገዶች በሚጠቁምና በሚያስረዳ መልኩ እንግዳ የሆነው ቆይታ ስለነበረን ከልብ አመሰግናለሁ። በድጋሜ አድማጭ ተመልካቾቻችን ስትከታተሉ የነበረው የተወልደ እንግዳ የተሰኘው ዝግጅታችን ነው። የዛሬ እንግዳዬ ሻለቃ ዳዊት ወልደ ጊዮርጊስ ነበሩ። እንግዲህ በኢትዮጵያ ታሪክ ውስጥ በዲፕሎማትነት፣ በአስተዳዳሪነት፣ በተለያዩ ኃላፊነቶች ሀገራቸውን ከውትድርና ጀምሮ ያገለገሉበትን ታሪክና ሌሎች ተያያዥ ጉዳዮችን አንስተን ቆይታ አደረግን። እንዲሁም ለአንባቢ ያበረከቷቸውን 4 መጽሐፍት ጨምሮ በርካታ የህይወት ልምድ ያላቸው ሰው ናቸው። ሌላም ጊዜ ቆይታ ይኖረናል። ረጅም እድሜ ከጤና ጋር ሻለቃ። አመሰግናለሁ። በጣም አመሰግናለሁ። ደህና ደሩ። እግዚአብሔር ይስጥልኝ። እሺ አድማጭ ተመልካቾቻችን የዚህ ሳምንት ዝግጅታችን ይሄን ይመስል ነበር። ሳምንት ከሌላ እንግዳ ጋር በአዲስ ታሪክ እንጠብቃቸዋለን። እስከዛው ጤና ይስጥልኝ።